ጤና ይስጥልኝ ተመልካቾቼ እንግዲያው ላይ ከፊደል ሶላር ኢንጂነሪንግ ዛሬ በሶስት ነገሮች ላይ ትኩረት ያደረገ ቪዲዮ ይዤላችሁ ቀርቤያለሁ እንድትከታተሉ ይጋብዛችኋለሁ። የመጀመሪያው የሚሆነው አይቪ ካራክተሪስቲክ የሶላር ሴል ወይም ደግሞ የሶላር ሞጁል የከረንትና የቮልቴጅ ሪሌሽንሺፕ ወይም ደግሞ የከረንትና የቮልቴጅ ተፈጥሮ ምን ይመስላል የሚለውን ነገር እናያለን። ሁለተኛው የሚሆነው የፀሐይ ብርሃን መብዛትና ማነስ እንዲሁም የሙቀት የአካባቢ ሙቀት መጨመርና መቀነስ በሶላር ሞጁል ላይ ወይ ደግሞ በሶላር ሴል ላይ የሚያመጣው ተጽዕኖ ምን ይመስላል የሚለውን እናያለን። በሶላር ሴሉ ካራክተሪስቲክ ላይ ምን አይነት ተጽዕኖ ይኖረዋል የሚለውን እናያለን። ሌላኛው ደግሞ ጥላ ወይም ደግሞ ሼዲንግ በሶላር ፒቪ ሲስተም ላይ ምን አይነት ተጽዕኖ ይኖረዋል የሚለውን ነገር እናያለን ማለት ነው። ስለዚህ አይቪ ካራክተሪስቲክ በመናይበት ጊዜ አይ ሪፕሬዘንት ሊያደርግ የተፈለገው ከረንት ነው። ከረንት ቨርሰስ ቮልቴጅ ነው ማየት የሚያስፈልገን ወይ ደግሞ የምናየው ዛሬ ማለት ነው። እንግዲህ የሶላር ፒቪ ሲስተም ቲፒካል የሆነ ልዩ የሆነ ባህሪው ይሄንን የሚመስል ነው። ከረንቱ በሁለቱ ወይም ደግሞ ኦፕሬት የሚያደርገው በዚህ ሪጅን ውስጥ ብቻ መሆኑን ማየት እንችላለን ማለት ነው። ማመንጨት የሚችለው የከረንት መጠን ቱ ዘ ማክሲመም አንድ ሶላር ሞጁል ሾርት ሰርኪዩት ከረንት ተብሎ ይጠራል። ማክሲመም ከረንቱ ማለት ነው። እንዲሁም መለካት የምንችለው ደግሞ አክሮስ በሁለቱ ኮንታክቶች መካከል መለካት የምንችለው የቮልቴጅ መጠን ኦፕን ሰርኪዩት ቮልቴጅ ተብሎ ይጠራል ማለት ነው። ስለዚህ ሾርት ሰርኪዩት ከረንት እና ኦፕን ሰርኪዩት ቮልቴጅ በምንልበት ጊዜ እንግዲህ ሁለቱን ተርሚናሎች ወስደን ፖዚቲቭ እና ኔጌቲቭ ተርሚናሎችን የሶላር ሞጁሉን ወስደን እነዚህን ሁለቱን ተርሚናሎች በቀጥታ በመናገናኝበት ጊዜ እና የምንለካው ከረንት እነዚህን ሁለቱን አሜተር እዚህ ጋር አስገብተን የምንለካው ከረንት ሾርት ሰርኪዩት ከረንት ይባላል ማለት ነው። ስለዚህ ከረንት ማክሲመም ወይ ደግሞ በጣም ትልቁ የሚባለው ከረንት ነው ሶላር ሞጁሉ ማመንጨት የሚችለው ማለት ነው። ከዛ ባሻገር ግን ኦፕን ሰርኪዩት ቮልቴጅ የሚባለው ማክሲመም ቮልቴጅም አለው። እንደዚሁ ሁለቱ ተርሚናሎች በምንም አይነት ነገር ሳይገናኙ ሊለካ የሚችለው የቮልቴጅ መጠን ኦፕን ሰርኪዩት ቮልቴጅ ተብሎ ይጠራል ማለት ነው። ስለዚህ ቮልትሜትር እዚህ ጋር ስናደርግ መለካት የምንችለው ቮልቴጅ ኦፕን ሰርኪዩት ቮልቴጅ ይባላል። አሜተር እዚህ ጋር በምናደርግበት መለካት የምንችለው ከረንት ደግሞ ሾርት ሰርኪዩት ከረንት ይባላል። ስለዚህ ይሄ ሶላር ሞጁል ወይም ደግሞ አንድ ሶላር ሴል ሶላር ሞጁል ሊሆን ይችላል ሊያመነጭ የሚችለው ማክሲመም ከረንት እና ማክሲመም ቮልቴጅ ኦፕን ሰርኪዩት ቮልቴጅ እና ሾርት ሰርኪዩት ከረንት ተብሎ ይጠራሉ ማለት ነው። ስለዚህ ይህ ሞጁል ኦፕሬት የሚያደርገው እዚህ ሪጅን ውስጥ ነው፣ በዚህ ላይን ላይ ነው። ለሆነ ያክል የቴምፕሬቸር እና የሙቀት መጠን እና የራዲያስ ወይ ደግሞ የፀሐይ ብርሃን መጠን ሊያመነጭ የሚችለው ነገር በዚህ ላይ የሚያልፍ በዚህ ከረብ ውስጥ የሚያልፍ ይሆናል። ስለዚህ የሆነ ጊዜ ላይ በሎዱ ተመስርቶ ማለት ነው እዚህ ፖይንት ላይ ሊሰራ ይችላል። የሆነ ጊዜ ደግሞ እዚህ ፖይንት ላይ ሊሰራ ይችላል። በዋናነት ምን ነው ቫሪ የሚያደርገው ሎዱ ነው። ስለዚህ ሎዱ በጨመረ ቁጥር ከረንቱ ከፍ ስለሚል እዚህ ጋር ኦፕሬት ማድረግ ይጀምራል። ወይንም ደግሞ ሎዱ በጣም በሚያንስበት ጊዜ ደግሞ ከረንቱ ስለሚያንስ እዚህ ጋር መስራት ይጀምራል ማለት ነው። ስለዚህ ሌላ ጊዜ እዚህ ፖይንት ላይ ይሰራል፣ ሌላ ጊዜ እዚህ ፖይንት ላይ ይሰራል፣ ሌላ ጊዜ እዚህ ፖይንት ላይ ይሰራል። ስለዚህ እዚህ ፖይንት ላይ እና እዚህ ፖይንት ሊሰራ የሚችለው ሾርት ሰርኪዩት በሚሆንበት ጊዜ ነው። እዚህ ጋር ደግሞ ሊሰራ የሚችለው ኦፕን ሰርኪዩት በሚሆንበት ጊዜ ነው። ስለዚህ ኢን ሪያሊቲ ወይም ደግሞ ነባራዊ ነገሩን በምንወስድበት ጊዜ እዚህ ፖይንት ላይ እና እዚህ ፖይንት ላይ ሾርት ሰርኪዩት ከረንት ያለበትና ኦፕን ሰርኪዩት ቮልቴጅ ያለበት ፖይንት ላይ ሶላር ሞጁሉ አይሰራም። ስለዚህ ማክሲመም ቮልቴጅ ይሄንን ያክል ቮልቴጅ ያን ሶላር ሞጁል ሊሰጠን አይችልም በሪያሊቲው ኦፕን ሰርኪዩት ካልሆነ ወይም ደግሞ ኦፕን ካላደረግነው ገመዱን ካልቆረጥን በስተቀር እዚህ ጋር ደግሞ ሁለቱን ፖዚቲቭ እና ኔጌቲቭ ተርሚናሎቹን እርስ በርሳቸው ካላገናኘን በስተቀር ማለት ነው ይሄንንም ሊሰጠን ወይም ደግሞ ሾርት ሰርኪዩት ከረንት ሊሰጠን አይችልም። ስለዚህ ሞጁሉ ሊሰራ የሚችለው በዚህ ከዚህ ፖይንት እስከዚህ ፖይንት ባለው ነው ማለት ነው። ከነዚህ ፖይንቶች ውስጥ ግን ማክሲመም የሆነ አንድ ሞጁል ማክሲመም የሆነ ፓወር መስጠት የሚችልበት ፖይንት አለ። ማክሲመም ፓወር ፖይንት ተብሎ ይጠራል። በአብዛኛው እዚህ ኒ ፖይንቱ ላይ ወይ ደግሞ መታጠፊያ ፖይንቱ ላይ ነው የምናገኘው ማክሲመም ፓወር ፖይንቱ። ስለዚህ ማክሲመም ፓወር ፖይንት ማለት ይሄን ያክል ቮልቴጅ እያመነጨ ይሄን ያክል ከረንት ሲያመነጭ የምናገኘው
ፓወር ፖይንት ነው። እንግዲህ እቺ ማክሲመም ፓወሯ የምናገኛት የሆነ ቮልቴጅ እና የሆነ ከረንት ኮምቢኔሽን ላይ በሚሆንበት ጊዜ ነው ማለት ነው። ኤኒ ታይም ላይ እናገኘው እንችላለን። ስለዚህ ማክሲመም ፓወር ፖይንት የምናገኝበት ቮልቴጅ VMP ይባላል። ማክሲመም ፓወር የምናገኝበት ከረንት ደግሞ IMP ይባላል። IMP ሲባዛ VMP የሞጁሉ የሚያመነጨው ፒክ ፓወር PP የምትባለው አንሰጠናል ማለት ነው። ስለዚህ ፒክ ፓወሩ ይሄን ያክል ነው። ብዙ ጊዜ ሶላር ሞጁሎቹን በመንገዛበት ጊዜም የምናገኘው የፒክ ፓወር መጠን ወይም ደግሞ ከሶላር ሞጁሉ ተጽፎ የምናገኘው የፓወር መጠን እቺን ፖይንት ነው ማለት ነው። ስለዚህ ማክሲመም ፓወር ፖይንት ነች፣ ፒክ ፓወር ተብላ ትጠራለች። ብዙ ጊዜም ካያችሁ WP የሚባል ይጻፍበታል። ለምሳሌ 20 ዋት ሞጁል ከሆነ 20 WP ይባላል። ስለዚህ ፒክ ፓወሩ ለማለት ነው። ስለዚህ እቺ ፖይንት አይዲያል ፖይንት ነች በነገራችን ላይ፣ ምክንያቱም በሎዱ ላይ ነው የምትመሰረተው። የሎድ ኮምቢኔሽኑ ወይም ደግሞ የሎድ ሬዚስታንሱ ሎድ R ብለን ሪፕሬዘንት ብናደርገው VMP ሲካፈል IMP መሆን መቻል አለበት። ምን ለማድረግ እቺን ፖይንት እንድናገኝ ለማድረግ። ስለዚህ ሎዱ ከዚህ ውጭ ከሆነ ግን ምን አይሆንም ማለት ነው። እዚህ ፖይንት ላይ ሰርብ ከሞጁሉ ማክሲመም ፓወር ማመንጨት አንችልም፣ ማክሲመም ፓወር መቀበል አንችልም ከሞጁሉ ማለት ነው። ስለዚህ በዚህ ምክንያት አሁን እየተለመዱ የመጡ ቻርጅ ኮንትሮል ታይፖች አሉ። ሎዱ ምንም ይሁን ፖይንቱን እዚህ ፖይንት ላይ ደግሞ ሶላር ሞጁሉ እዚህ ፖይንት ላይ እንዲሰራ የሚያደርጉ ማክሲመም ፓወር ፖይንት ቻርጅ ኮንትሮለር የሚባሉ MPPT ቻርጅ ኮንትሮለር የሚባሉ ቻርጅ ኮንትሮለሮች ይመጣሉ ማለት ነው። ስለዚህ ይሄ ቲፒካል ያን ሶላር ሞጁል ደግሞ የሶላር ሴል ሊሆን ይችላል የከረንቱና በተለይ የኦፕን ሰርኪት ቮልቴጁ መጠን ነው እንጂ የሚለያየው የሴሉና የሞጁሉ ተመሳሳይ ነው የሚሆነው በዋናነት ወይም ደግሞ ተመሳሳይ ከርቭ ነው ያለው የሚሆነው። ስለዚህ IV ከርቡ ይሄ በቀይ የተሰመረው የሚመስል ሲሆን PV ወይም ደግሞ ፓወር ቨርሰስ ቮልቴጅ ከርቡ ደግሞ ይሄንን የምታዩትን ያክል ይሆናል ማለት ነው። ስለዚህ ማክሲመም ፓወር የሚገኘው እዚች ቮልቴጅ መጠን ላይ ነው። ያ ቮልቴጅ መጠን ማክሲመም ፓወር ፖይንት ቮልቴጅ ወይም ደግሞ VMP ይባላል። ቮልቴጅ አት ዘ ማክሲመም ፓወር ፖይንት ማለት ነው። ስለዚህ ፓወር ኖርማሊ ይሄ ከርቭ ፎር ዚስ ቲፒካል ከርቭ እንደዚህ ሆነ እንጂ እንደዚህ አይነት ከርቭም ልናገኝ እንችላለን። በዋናነት እንደዚህ የሚመጣ ከርቭ ማክሲመም ፓወር የምናገኘው ከዚህ ከከረንቱ የበለጠ ነው የሚሆነው። አሁን ይሄ ከየት ይሁን ከዚህ ይሁን የሚለው የሚመሰረተው በVMP እና በIMP ሪሌቲቭ ማግኒቲዩድ ላይ ነው ማለት ነው። ስለዚህ ማክሲመም ፓወር የምናገኝበት ፖይንት ይሄንን የሚመስል ይሆናል። ስለዚህ አንድ ቲፒካል ሶላር ሞጁል ወይም ደግሞ ሶላር ሴል እንደዚህ አይነት ካራክተሪስቲክ እንዳለው ማየት እንችላለን። ስለዚህ በጣም ኢምፖርታንት ነገሮች ምን ናቸው? VMP አለ ዘ ቮልቴጅ ወይም ደግሞ ቮልቴጁ ማክሲመም ፓወር ፖይንት ላይ፣ IMP አለ ከረንቱ አት ማክሲመም ፓወር ፖይንት ላይ እና እንደዚሁም PMP አለ ማለት ነው። ወይ ደግሞ ፓወር አት ማክሲመም ፓወር ፖይንት ወይ ደግሞ ማክሲመም ፓወር ሶላር ሞጁሉ ቱ ዘ ማክሲመም ማመንጨት የሚችለው ፓወር ነው። ስለዚህ ሞጁል በመንገዛበት ጊዜ ያንን አይተን ይሄ ሞጁል ይሄን ያክል ያመነጫል ልንል አንችልም። ምክንያቱም ያ ማክሲመም ፓወር ሊመነጭ የሚችለው በዚህ ኮምቢኔሽን ላይ ነው። እነዚህ ኮምቢኔሽኖች እውነት ካልሆኑ ወይም ደግሞ ሎዱ ይሄን የማያሟላ ከሆነ ኖርማሊ ያን ማክሲመም ፓወር ማመንጨት አንችልም ማለት ነው። እንግዲህ ሌላው የገመድ ምርጫ በምንሄድበት ጊዜ ለምሳሌ ሾርት ሰርኪዩት ወይም ደግሞ የኤሌክትሪካል ዋየር መምረጥ በምንፈልግበት ጊዜ የትኛውን ሳይዝ ይሁን በምንልበት ጊዜ ሾርት ሰርኪዩት ከረንት ተጠቅመን ይችላል። ኢንሱሌሽኑንም በምንወስንበት ጊዜ ኦፕን ሰርኪዩት ቮልቴጅ ተጠቅመን ይችላል ማለት ነው። ስለዚህ IV ካራክተሪስቲኩ አት ኤኒ የፀሐይ መጠን ላይ እና የቴምፕሬቸር መጠን ላይ ይሄንን የሚመስል ይሆናል ማለት ነው። እንግዲህ ለአንድ ሞጁል እንደዚህ አይነት ካራክተሪስቲክ ይኖራል። ነገር ግን ቮልቴጁን በባለፈው ቪዲዮ ላይ ለመነጋገር እንደሞከርነው ቮልቴጁን ማብዛት በመንፈልግበት ጊዜ ሞጁሎችን በሲሪስ ኮኔክት በማድረግ ይሄን ያክል አንድ ሞጁል ይሄን ያክል የሚያመነጭ ከሆነ ሁለት ሞጁል በማድረግ ይሄን ያክል ቮልቴጅ ማመንጨት እንችላለን። ስለዚህ ከዚህ እዚህ ድረስ የነበረውን የቮልቴጅ መጠን እዚህ ድረስ ማድረግና ከፍ ማድረግ እንችላለን።
ነገር ግን ከረንቱ ከፍ እንዲል መንፈልግ ከሆነ ደግሞ ወይም ደግሞ በፓራላል ሞጁሎቹን ወይም ሴሎችን በመናገናኝበት ጊዜ ከረንቱን በዚህ መልኩ እየጨመርን እንሄዳለን። ለምሳሌ የሲንግል የአንድ ሶላር ፓነል የከረንት መጠን ወይም ደግሞ ሾርት ሰርኪት ከረንቱ ያክል ከሆነ 2 ስናረግ ይሄን ያክል ይሆናል፣ 3 ስናረግ እያለ ከፍ እያለ የሚሄድ ይሆናል ማለት ነው። ስለዚህ በሲሪየስ እና በፓራላል ሞጁሎችን ኮኔክት በመናረግበት የሚፈጠረው ነገር ይሄ ነው። ስለዚህ በሲሪየስ ስናበዛ ቮልቴጁን እናበዛለን፣ ቮልቴጅ መልቲፕላይ እናደርጋለን በሲሪየስ ባስቀመጥነው የሞጁል ብዛት። ነገር ግን በፓራላል በመናበዝበት ጊዜ ከረንት መልቲፕላይ እናደርጋለን። ሲሪየስን ፓራላልን በመናረግበት ጊዜ ሁለቱን መልቲፕላይ የምናደርግ መሆናችንን ማየት እንችላለን ማለት ነው። ስለዚህ ትልልቅ ሶላር ሲስተም ወይ ደግሞ ሶላር ፎቶቮልታይክ ሲስተም መፍጠር እንችላለን ማለት ነው። ስለዚህ ይሄንን ካልን ይሄ ከርብ ወይም ደግሞ ይሄ ካራክተሪስቲክ በላይት ኢንቴንሲቲ ላይ ምን ያክል ዲፔንደንት ነው ወይም ደግሞ ምክንያቱም ሶላር ሞጁል አልቲሜትሊ የሚሰራው ፀሐይ በመኖሩ ምክንያት ነው። የፀሐይ ብርሃን በጨመረና በቀነሰ ቁጥር ካራክተሪስቲኩም የሚቀያየር ይሆናል። የፀሐይ ብርሃን እንግዲህ የሚለካው ምን ያክል ዋት በ1 ሜትር ስኩዌር ተገኘ በሚለው ላይ ነው። ስለዚህ ኦፕቲማል የሚባለው 1000 ዋት በ1 ሜትር ስኩዌር መሬት ታገኛለች ተብሎ የሚታሰበው ቅጣ። ስለዚህ 1000 ዋት በሚሆንበት ጊዜ የሶላር ሞጁሉ ካራክተሪስቲክ ይሄንን የሚመስል ከሆነ 36 ቮልት አካባቢ የሚያመረጭ 8 አምፒር ሾርት ሰርኪዩት እና 36 ቮልት ኦፕን ሰርኪዩት ማመንጨት የሚችል ሶላር ሞጁል 1000 ዋት ፐር ሜትር ስኩዌር የፀሐይ ብርሃን በሚያገኝበት ጊዜ ማለት ነው። ማክሲመም ፓወር ፖይንቱ ደግሞ እዚህ ጋር ይሆናል። ነገር ግን ለምሳሌ ደመና ሆኖ ወይ ደግሞ ፀሐይ ወደ ምስራቅ ሄዳ ወይም ደግሞ ወደ ምዕራብ በማዘንበሏ ምክንያት ኢንቴንሲቲው 800 ዋት ቢሆን ካራክተሪስቲኩ ኢንታየርሊ ከዚህ ወደዚህ ይወርዳል። እንግዲህ በመናይበት ጊዜ ከዚህ ወደዚህ ሲወርድ ከረንቱን ነው ከዚህ ሳይድ የምናየው። ከዚህ ሳይድ ደግሞ በመናይበት ጊዜ ከርቡ ካራክተሪስቲክ ከርቡ ወደዚህ ዝቅ ይላል። ስለዚህ ኦፕን ሰርኪዩት ቮልቴጁ እዚህ አረንጓዴ ላይ የነበረው ኦፕን ሰርኪዩት ወደ ፒንኩ ወደዚህኛው ከለር የሚመጣ ይሆናል። ስለዚህ ቮልቴጅ ላይ እንብዛም ልዩነት የለውም። የፀሐይ ብርሃን መቀነስና መጨመር ቮልቴጅ ላይ ብዙ ልዩነት እንደሌለው ማየት እንችላለን። ከረንት ላይ ግን ሲግኒፊካንት የሆነ ልዩነት እንደሚያመጣ ማየት እንችላለን ማለት ነው። ፈርዘር ከ800 ወደ 1000 ሲሆን ከረንቱ በጣም ይቀንሳል። ከ8 ወደ 5 ይወርዳል። ቮልቴጁ ግን እንብዛም አይቀየርም። እዚህ ጋር እንደምናየው ከዚህ ፖይንት ወደዚህ ፖይንት ነው ዝቅ የሚለው። ስለዚህ ቮልቴጅ ላይ እንብዛም ኢፌክት የለውም የፀሐይ ኢንቴንሲቲ ወይ ደግሞ የፀሐይ ብርሃን አነስና መጠን። አሁንም ወደዚህ ፈርዘር ዝቅ ሲል ወይም ደግሞ ኢንቴንሲቲው ከ1000 ዋት ፐር ሜትር ስኩዌር ወደ 400 ዋት ፐር ሜትር ስኩዌር ሲወርድ ከረንቱ ከ8.5 አካባቢ አምፒር ወደ 3.5 አምፒር አካባቢ ዝቅ ይላል። ስለዚህ ከረንቱ በጣም ይወርዳል። ቮልቴጁ ግን አሁንም ብዙም አይወርድ። የፀሐይ ብርሃን በጣም አሁንም ሞር ቀንሶ ወደ 200 ዋት በሚቀንስበት ጊዜ ከረንቱ ኦልሞስት 1 something ይሆናል። ቮልቴጁ ግን ብዛም አይቀንስም። እንደምናየው ቮልቴጁ ከዚህ አንፃር በመናይበት ጊዜ ቮልቴጁ ላይ ብዛም ልዩነት የለም። ስለዚህ ከዚህ በመናይበት ጊዜ ከዚህ ሁኔታ በመናይበት ጊዜ ምን ማስተዋል እንችላለን? የላይት ኢንቴንሲቲ ወይ ደግሞ የፀሐይ ብርሃን በሶላር ሞጁል በሚያመነጨው ቮልቴጅ ላይ እንብዛም ኢፌክት የለውም፣ እንብዛም ተጽዕኖ የለውም፣ ወይ ደግሞ ለውጥ አያመጣም። መጨመር መቀነሱ የተወሰነ ያክል ፀሐይ ብርሃን እስካለ ድረስ እንግዲህ ከረንት ላይ በመናይበት ጊዜ ግን ሲግኒፊካንት የሆነ ለውጥ እንደሚያመጣ በጣም ትልቅ የሆነ ለውጥ ሊያመጣ እንደሚችል ማየት እንችላለን። ከዛ ባሻገር ፓወሩንም በመናይበት ጊዜ ፓወር ፖይንቱ ከዚህ ወደዚህ እየወረደ ይሄዳል። ስለዚህ መልቲፕሊኬሽኑን ስናይ ፓወሩ ኦብቪየስሊ እየቀነሰ ነው የሚሄደው። ስለዚህ ፀሐይ ብርሃን እየበዛ ሲሄድ የሚመነጨው የፓወር መጠን ፀሐይ ብርሃን እየበዛ በሚሄድበት ጊዜ ደግሞ ፀሐይ ሞር ደማቅ እየሆነች በምትሄድበት ጊዜ የሚመነጨው የፓወር መጠን እየጨመረ ነው የሚሄደው። ሊኒየርሊ ሪሌትድ ናቸው ማለት ነው። ስለዚህ ፀሐይ ብርሃን ከ200 ወደ 1000 ከፍ ሲል የሚገኘው ከሶላር ሞጁሉ ሊገኝ የሚችለው ማክሲመም ፓወር ራሱ ከዚህ ፖይንት ወደ እዚህ ፖይንት እንደሚቀየር ማየት እንችላለን። ስለዚህ ሶላር ሞጁል የሚያመነጨው የኃይል መጠን
በፀሐይ መኖር ላይ የተመሰረተ ነው ማለት ነው ኢንታየርሊ በፀሐይ መኖር ላይ ነው የሚመሰረተው እንግዲህ በዋናነት ማንን ነው አፌክት የሚያደርገው ብለናል ከረንት ነው ቮልቴጅ ላይ ኢፌክት የለው ስለዚህ ደመና በሆነ ጊዜ ስቲል ሶላር ሞጁል ወይም ደግሞ ሶላር አሬው ቮልቴጅ ማመንጨት ይችላል ወይም ደግሞ ቮልቴጅ ይኖረዋል በሁለቱ ተርሚናሎች መካከል ስለዚህ አሁን ደመና ነው ብለን ሁለቱን የአሬ ተርሚናሎች ፕላስ እና ማይነሱን የሶላር ተርሚናሎች መንካት አደገኛ ሊሆን ይችላል ምክንያቱም ቮልቴጅ ስላለው ከረንት ባያመነጭም ፓወር ማመንጨት ባይችልም ቮልቴጁ ግን ትልቅ ስለሆነ ወይ ደግሞ ከፍተኛ ስለሆነ ሁለቱን ተርሚናሎች በሁለት እጃችን ብነካ ሾክ ያደርጋል ማለት ነው ስለዚህ ሁሌም መጠንቀቅ መቻል አለብን ማታ ከሆነ ፒውርሊ ጨለማ ከሆነ ግን ኦፍ ኮርስ ቮልቴጁ ዜሮ ነው የሚሆነው ሙሉ በሙሉ ጨለማ በሚሆንበት ጊዜ ማለት ነው ነገር ግን የተወሰነ የፀሐይ ብርሃን እስካለ ድረስ ኤሌክትሮኖቹ እንደፈለጉ ስለማይንቀሳቀሱ ወይም ደግሞ በብዛት ስለማይንቀሳቀሱ ከረንቱ ዝቅተኛ ቢሆንም እንኳን ቻርጅ ሴፓሬሽን ስለሚኖር ቻርጅ ሴፓሬሽኑ ደግሞ ቮልቴጅ እንዲፈጠር ያደርገዋል ማለት ነው ስለዚህ በላይት ኢንቴንሲቲ ወይም ደግሞ የፀሐይ ብርሃን ማነስና መብዛት በሶላር ሞጁል ካራክተሪስቲክ ላይ ይሄን ይመስላል ማለት ነው ስለዚህ ፀሐይ ከሌለ ወይም ደግሞ ፀሐይ ብርሃን በጣም ባነሰ ቁጥር የምናገኘው የፓወር መጠን በጣም ዝቅተኛ የሚሆን መሆኑን ማየት እንችላለን ማለት ነው ሌላኛው ቴምፕሬቸር ኢፌክት ወይም ደግሞ የሙቀት ኢፌክት በሶላር ሞጁል ላይ ምን ይመስላል ሚለውን በመናይበት ጊዜ ሙቀት እየጨመረ በሚሄድበት ጊዜ ቮልቴጁ በጣም እየቀነሰ የሚሄድ ሲሆን ከረንት ግን እየጨመረ የሚሄድ መሆኑን ማየት እንችላለን ቴምፕሬቸር በሚጨምርበት ጊዜ ሁሌም ቮልቴጅ የሚቀንስ ሲሆን ከረንት ግን ይጨምራል ነገር ግን የሚቀንስበትና የሚጨምርበትን ሪሌቲቭ ማግኒቲዩድ ስናይ ቮልቴጁ የሚቀንስበት ማግኒቲዩድ እና ከረንቱ የሚጨምርበት ማግኒቲዩድ ስናነጻጽር ቮልቴጁ በብዛት ይቀንሳል ከረንቱ ግን በትንሹ ይጨምራል ስለዚህ ቴምፕሬቸር መኖር ወይም ደግሞ የቴምፕሬቸር መጨመር በሶላር ሞጁል ላይ ያለው ኢፌክት ፓወርን መቀነስ ይሆናል ማለት ነው ስለዚህ ሞቃት አካባቢና ቀዝቃዛ አካባቢ ያለ የሶላር ሞጁል ተመሳሳይ የፀሐይ ብርሃን ማግኒቲዩድ የሚያገኙ ከሆነ ፀሐይ ኢንቴንሲቲው ተመሳሳይ ከሆነ ቤዚካሊ ቀዝቃዛ አካባቢ ያለው ሶላር ሞጁል የበለጠ ኃይል ማመንጨት ይችላል ስለዚህ በረሃማ አካባቢ ስለሆነ ወይም ደግሞ ሞቃታማ የፀሐይ ስለበዛበት ብቻ ብዙ ኃይል ማግኘት አንችልም ሙቀቱ በጣም ወሳኝ ነው ሙቀቱ በጣም ትልቅ ኢፌክት ስለሚኖረው በሚመነጨው ኃይል ላይ ማለት ነው ስለዚህ የሙቀት ኢፌክት ይሄንን ይመስላል ማለት ነው ምክንያቱም ቮልቴጁን በጣም ስለሚቀንሰው ፓወሩ ይቀንሳል ማለት ነው ስለዚህ ቴምፕሬቸር የበዛባቸው ሞቃት የሆኑ አካባቢዎች ሁሉ ኃይል በጥሩ ሁኔታ ያመነጫሉ ማለት አንችልም ቀዝቃዛማ ሆነው ነገር ግን ክሊር የሆነ ስካይ ወይም ደግሞ ንጹህ የሆነ ሰማይ ያለባቸው አካባቢዎች ላይ በመሄድበት ጊዜ ብዙ ኃይል ማመንጨት ይችላሉ ቀዝቃዛ ሆነው ማለት ነው ስለዚህ ስናጠቃልለው ላይት ኢንቴንሲቲ በሚጨምርበት የፀሐይ ብርሃን በሚበዛበት ጊዜ ከረንት ይጨምራል በጣም በትልቁ ይጨምራል ቮልቴጅ በትንሹ ይጨምራል ኢን ጀነራል ግን ፓወር የሚጨምር መሆኑን ማየት እንችላለን on the other hand በሌላ በኩል ደግሞ ቴምፕሬቸር በሚጨምርበት ጊዜ አካባቢው ቴምፕሬቸር ከረንት በትንሹ ይጨምራል ቮልቴጁ ግን በትልቁ ስለሚቀንስ ፓወር የሚቀንስ መሆኑን ማየት እንችላለን ማለት ነው ስለዚህ እነዚህ ሁለቱ ነገሮች ናቸው ባይ ዘ ዌይ የሶላር ሞጁል የሚያመነጨውን የኃይል መጠን የሚወስኑት የሚደርሰው የብርሃን መጠንና የቴምፕሬቸሩ መጠን ናቸው ማለት ነው ስለዚህ ቴምፕሬቸር በበዛ ቁጥር የሚመነጨው ኃይል ይቀንሳል ላይት በበዛ ቁጥር ግን ኃይሉ የሚጨምር ይሆናል አጠቃላይ የምናየው ነገር ይሄን ነው እንግዲህ እንዴት ነው ሲሪየስ እና ፓራላል ሞጁሎችን መንፈጥረው የሚለውን ነገር እናያለን እንግዲህ ከዚህ በፊት በቪዲዮ ላይ ለማብራራት እንደሞከርኩት አንድ ሶላር ሴል 0.5 ወይም 0.6 ቮልት አካባቢ ብቻ ማመንጨት እንደሚችል ተነጋግረናል ስለዚህ ብዙ ሶላር ሴሎችን በሲሪየስ በማድረግ ሶላር ሞጁል መስራት ይኖርብናል ማለት ነው ስለዚህ ሶላር ሴሎችን በሲሪየስ በመናገናኝበት ጊዜ ይሄንን የሚመስል ኮኔክሽን ማየት እንችላለን
ለምሳሌ የላይኛው ፓርት የዚህ ሶላር ሴል የላይኛው ፓርት እንደዚህ ቢሆን ከዚህ በኩል እንደዚህ ይገባለታል። ሌትስ ሴይ ይሄንን ማይነስ ነው እንበል ኤን ሪጅን ሲሆን ከታች በኩል የሚሆነው ደግሞ ፒ ነው። ስለዚህ ይሄንን ማይነስ ብናደርገውና ይሄንን ፒ ብናደርግ ስለዚህ ከላይ በኩል ማይነሶቹ አሉ ከታች በኩል ፕላሱን የሚይዝ ዋየር አልሙኒየም ዋየር ይኖረዋል። ስለዚህ ከታች የወጣው አልሙኒየም ዋየር ወደ ላይ ከፍ ብሎ ይታሰራል ማለት ነው። ሶላር ሞጁል ተጠግተን በምናይበት ጊዜ እነዚህ ነገሮች ማስተዋል እንችላለን። ስለዚህ በጣም ጥቃቅን የሆኑ ዋየሮች ደግሞ ቀጫጭን የሆኑ ዋየሮች ከሶላር ሞጁሉ ከሶላር ሴሉ በታች ወጥተው ወደ ላይ የሚታሰሩ ይሆናል። ከላይ በኩል አሁንም እንደዚህ ይመጣል። እነዚህ ሁለቱ የሚገናኙት እንግዲህ በፒኤን ጀንክሽኑ አማካኝነት ነው። መሃል ላይ ፒኤን ጀንክሽኑ አለ እዚህ መሃል ላይ። ስለዚህ በፒኤን ጀንክሽኑ የመጣው ከረንት እንደዚህ ያለፈ እንደዚህ የሚሄዱ ይሆናል። ሶላር ሴሎች የሚገናኙት በዚህ ማነር ነው። ከታች የፒ ዋየር ዘንድ ከኤን ዋየር ጋር ይገናኛል። የፒ ዋየር ከኤን ዋየር ጋር ያለ የምንፈልገውን ያክል ሶላር ሞጁል በሲሪየስ ማገናኘት ሶላር ሴል በሲሪየስ ማገናኘት እንችላለን። ሶላር ሞጁል ላይ በምናረግበት ጊዜ ደግሞ ሶላር ሞጁሎች ሁሉ ፕላስ እና ማይነስ ተርሚናሎች አሏቸው። ስለዚህ ሁሉም ፕላስ ማይነስ ተርሚናሎች ስላሏቸው የዚህን ፕላስ ብንወስድ የዚህን ማይነስ ከሚቀጥለው ፕላስ ጋር ሶስተኛውን ፕላስ ደግሞ ከሁለተኛው ማይነስ ጋር ያደረግን ብዙ ሶላር ሞጁሎችን በሲሪየስ ማሰር ሲሪየስ ኮኔክሽን ማለት ይሄ ነው ኦብቪየስሊ። ስለዚህ ሲሪየስ ኮኔክሽን በሚሆንበት ጊዜ የሚፈጠረው ነገር ምንድነው? በዚህና በዚህ መካከል ቮልቴጅ እንግዲህ በሁለት ተርሚናሎች መካከል ያለ ነገር ነው። የዚህ ሶላር ሞጁል የቮልቴጅ መጠን 18 ቢሆን ለምሳሌ ሁሉም 18 ቢሆኑ ሁሌም የሚመከረው ተመሳሳይ እድሜና ተመሳሳይ ካምፓኒ ያመረታቸውን ሶላር ሞጁሎች አንድ ላይ ብናሰር ወይ ደግሞ አንድ ላይ ኮኔክት ብናደርግ በባህሪያቸው ተመሳሳይ ቢሆኑ ሁሌም ጥሩ ነው። ተመሳሳይ እድሜ ተመሳሳይ ካምፓኒ ያላቸው። ስለዚህ አንድን አሮጌ ሶላር ፓናል ከአዲሶቹ ሶላር ፓናሎች ጋር ማሰራት በአዲሱ ሶላር ፓናል ላይ ፐርፎርማንስ እንዲቀንስ ልናደርግ እንችላለን። በተለይ በሲሪየስ በምናስርበት ጊዜ አሮጌዎቹ ሞር ሬዚስቲቭ ስለሆኑ አዲሱን ፓወር እንዲቀንስ ወይም ደግሞ አዲሱ የሚፈልገውን ፓወር ማመንጨት እንዳይችል ሊያደርጉት ይችላል። ስለዚህ አንድ ሶላር ሞጁል 18 እንትኖች ካሉት ቮልቴጅ ካለው ይሄንን አራቱን በሲሪየስ በምናስርበት ጊዜ 18 እና 18 36 72 ቮልት እናገኛለን ማለት ነው። ስለዚህ ከ18 ቮልት ወደ 72 ቮልት ፕላስ ማይነስ ከዚህ ሳይድ ፕላስ ከዚህ ሳይድ ማይነስ አድርገን 72 ቮልት እናገኛለን። ስለዚህ ሃይ ቮልቴጅ ወይም ደግሞ ከፍ ያለ ቮልቴጅ በምንፈልግበት ጊዜ we can connect ወይም ደግሞ እነዚህ ሞጁሎች በሲሪየስ በማሰር በዚህ ማነር በማሰር የምንፈልገውን ከፍ ያለ ቮልቴጅ ማግኘት እንችላለን ማለት ነው። ነገር ግን እንግዲህ ከቮልቴጅ ይልቅ ከረንቱ ከሆነ የሚያስፈልገው ብዙ ጊዜ በሞጁል ደረጃ በነገራችን ላይ በሞጁሎች ፓናሎቹን በፓራላል አናስር። በሞጁል ደረጃ አንድ ፓናል እና አንድ ፓናል ወይም ደግሞ አንድ ሞጁል እና አንድ ሞጁል በፓራላል ብዙ የተለመደ ፕራክቲስ አይደለም። ምናልባት ብዙ ሞጁሎችን በሲሪየስ ካሰርን በኋላ መልሰን በፓራላል ልናስር እንችላለን እንጂ ጀስት ሞጁሎችን ወስደን ብዙ ጊዜ ኢንስታሌሽን ፕራክቲስ ላይ በምናይበት ጊዜ ሞጁሎች መጀመሪያ በሲሪየስ ይታሰራሉ ከዛ በፓራላል የሚታሰሩት እንጂ ላይክ አራት ሞጁሎች ወይ አምስት ሞጁሎችን አምጥተን በፓራላል ማሰር ብዙ የተለመደ ፕራክቲስ አይደለም፣ ኢኮኖሚካልም አይደለም። እንግዲህ በፓራላል በምናስርበት ጊዜ የተለየ ነገሩ ምንድነው? ይሄ ሞጁል ለምሳሌ 5 አምፒየር የሚያመነጭ ከሆነ ሁሉም 5 አምፒየር ከረንት ማመንጨት የሚችሉ ከሆነ 5 አምፒየር ከረንት ማመንጨት የሚችሉ ከሆነ እንደዚህ በፓራላል በምናስርበት ጊዜ ጠቅላላ የምናገኘው አምፒየር ወይም ደግሞ ከረንት 20 አምፒየር። ስለዚህ 20 አምፒየር በጣም ትልቅ ከረንት ከመሆኑ የተነሳ የሚፈልገው ወይ ደግሞ የሚጓዝበት ገመድ በራሱ ወፍራም ገመድ መሆን መቻል አለበት። ወፍራም ገመድ ሲሆን ደግሞ ሞር ኮስትሊ ነው የሚሆነው ወይ ደግሞ ኤክስፔንሲቭ ነው የሚሆነው ወይ ደግሞ ብዙ ዋጋ ብዙ ገንዘብ ማውጣት ይጠበቅብናል ማለት ነው። በዚህ ምክንያት በሞጁል ደረጃ በፓራላል
ማሰር ብዙ ጊዜ አዋጭና የተለመደም አይደለም ማለት ነው። ዞሮ ግን በፓራላል ማሰር ግዴታ ሆኖብን ከመጣ የሁሉንም ፕላሶችን እንወስድና ፕላሶቹን አንድ ላይ እናስራለን በዚህ መልኩ ኤንድ ማይነሶቹን ደግሞ በአንድ ላይ እንደዚህ እናስርና ወደ መንፈልገው ሎድ ከሆነ ሎድ ቻርጅ ኮንትሮለር ከሆነ ቻርጅ ኮንትሮለር እንወስዳለን ማለት ነው። ስለዚህ ፓራላል ስንል ሁሉንም ፕላሶች አንድ ላይ ሁሉንም ማይነሶች በፓራላል በምናስርበት ጊዜ ሁሌም እርግጠኛ መሆን ያለብን ፕላሶቹን አንድ ላይ መያዛችን እርግጠኛ፣ ማይነሶቹንም እንደዚሁ አንድ ላይ መያዛችንን። ኢፌክቱ ግን ትልቅ ከረንት ማመንጨት እንዲቻል ወይም ደግሞ ትልቅ ከረንት ማግኘት እንዲቻል ያደርጋል which is በእርግጥ ዲዛይሬብል አይደለም ወይም ደግሞ ጥሩ ልምድ አይደለም ትልቅ ከረንት እንዲፈስ ወይም ደግሞ ሶላር ሞጁል እንዲያወጣ ማድረግ። ምክንያቱም ቅድም እንዳልኳችሁ ኢኮኖሚካል አይደለም። ቻርጅ ኮንትሮለሩ በጣም ትልቅ መሆን መቻል አለበት ወይም ደግሞ ውድ የሆነ ቻርጅ ኮንትሮለር መግዛት ያለብን። ከዛ ባሻገር ዋየሩ ራሱ ውድ ያደርግብናል ማለት ነው። ሰርኪት ብሬከሩን ውድ ያደርግብናል፣ ብዙ ነገር ያስወድድብናል። ስለዚህ በፓራላል ማሰር ግዴታ ካልሆነ በስተቀር ጥሩ ልምድ አይደለም ማለት ነው። እንግዲህ ሞር ዲቴል በምናደርግበት ጊዜ ሲሪየስ እና ፓራላል እንደዚህ ልናስር በእነዚህ ሁኔታዎች ልናስር እንችላለን። ሲሪየስ ማለት እንግዲህ ማይነሱን ከፕላስ ጋር ወይም ፕላሱን ከማይነስ ጋር አያይዘን የመጨረሻዎቹ እነዚህን ሁለቱን ተርሚናሎች እንደዚህ ወስደን ወደ ቻርጅ ኮንትሮለር የምናገናኝ ነው የሚሆነው ማለት ነው። እዚህም ጋር ተመሳሳይ ሁለቱን ፕላስና ፕላሱን አንድ ላይ ማይነሱን አንድ ላይ ካሰርን በኋላ ወደ ቻርጅ ኮንትሮለር ወስደን የምናገናኝ ይሆናል ማለት ነው። ስለዚህ ሲሪየስ እና ፓራላል ሞር ዲቴል በሚሆንበት ጊዜ ይሄን ይመስላል። እንግዲህ እንዳልነው ሲሪየስ ካገናኘን በኋላ ፓራላል ሊያስፈልገን ይችላል። ለምሳሌ ቻርጅ ኮንትሮለሩ ብዙ ሲሪየሶችን ሰፖርት ማድረግ የማይችል ከሆነ ለምሳሌ እዚህ ጋር ያሉ ሞጁሎች በጠቅላላ ሶስቱ ሞጁሎች በሲሪየስ በሚታሰሩበት ጊዜ 67.5 ይሄም 67.5 ነው። ነገር ግን የምንፈልገው ፓወር ከ6 ሞጁሎች ሆኖ ቻርጅ ኮንትሮለሩ ግን ለምሳሌ ከዚህ ቮልት በላይ መቀበል ማይችል ወይ ደግሞ አቅም የሌለው ከሆነ ስለዚህ ሶስቱን በሲሪየስ ካሰርን ሌሎችንም ሶስቱን በሲሪየስ ካሰርን በኋላ ከዚህ በላይ ቻርጅ ኮንትሮለር ሰፖርት ማድረግ ወይም ደግሞ ሃንድል ማድረግ ስለማይችል ቮልቴጁን ምን ማድረግ ይጠበቅብናል? ፓራላል መፍጠር ይጠበቅብናል። ስድስቱን በሲሪየስ ማድረግ አንችልም ይሆናል ማለት ነው። ስለዚህ በዚህ ጊዜ ፓራላል እንሰራለን። ሶስቱን እዚህ ጋር የምታዩዋቸውን ሶስቱን ሞጁሎች እነዚህ ሞጁሎች በሲሪየስ አሰርን፣ እነዚህ ሞጁሎች በሲሪየስ አሰርን። ስለዚህ ይሄ አንዱ ስትሪንግ ይባላል። ስለዚህ በሲሪየስ ያያዝናቸው ሞጁሎች አንድ ላይ ስትሪንግ የሚባል ይፈጥራሉ። ይሄም ስትሪንግ ይሆናል። ስለዚህ ይሄ ሲስተም ሁለት ስትሪንግ ያለው ሲስተም መሆኑን ማየት እንችላለን። ሁለቱ ስትሪንጎች ግን መጨረሻ ላይ ፕላሳቸውን እንወስዳለን፣ የዚህን ፕላስ እንወስዳለን። ይሄን እንግዲህ በተለያየ መልኩ ኮኔክት ማድረግ በሰርኪት ብሬከር አማካይነት ወይም ደግሞ በጀንክሽን ቦክስ አማካይነት ኮኔክሽኑን መፍጠር እንችላለን። በቀጥታ ስፕላይስ ማድረጉ ብዙ ጊዜ አደጋን ያመጣ ይችላል። ስለዚህ ኮኔክተሮችን መጠቀም ያስፈልገናል ማለት ነው። ያለበዛ ይሄ ስፕላይስ ያደረግነው ወይም ደግሞ የቋጠርነው ገመድ የሆነ ጊዜ ዲተሪዮሬት አድርጎ በተለይ ከውጪ ወይም ደግሞ ከፀሐይና ዝናብ ከሚያገኘው ቦታ ከሆነ ሾርት ሰርኪዩት እና ግራውንድ ይፈጥርና አደጋ ሊያመጣ ይችላል ሲስተሙ ላይ ማለት ነው። ስለዚህ በዚህ መልኩ ይህንን በሲሪየስ ያሰርነውን አመጣን፣ ሁለቱን በሲሪየስ ያየዝናቸውን ኔጌቲቮቹን አመጣን። እዚህ ጋር ሁለቱን አገናኘን፣ እዚህ ጋር ሁለቱን አገናኘን። አሁን ሁለት አገኘን ማለት ነው። ስለዚህ ወደ ቻርጅ ኮንትሮለር ወስደን ቻርጅ ኮንትሮለሩ ጋር አገናኘን። እንግዲህ በዚህ ሁኔታ ላይ ምክንያቱም እያንዳንዳቸው ሶስቱ በአንድ ላይ ሆነው 67.5 ይሄም ሶስቱ እንደዚሁ 67.5 እንግዲህ 67.5 ማለት ምክንያቱም ሶስት ፓናሎች ስለሆኑ ያሉ እያንዳንዱን ቮልቴጅ ማግኘት እንችላለን። 67.5 ሲካፈል ለ3 አድርገን 22.5 ስለዚህ 67.5 ማለት እያንዳንዱ 22.5 በሰርኪት ቮልቴጅ አለው ማለት ነው። 22.5 ሶስቱ በሲሪየስ ሲያዙ 67.5 ይሄም በተመሳሳይ ማለት ነው። ሾርት ሰርኪዩት ከረንቱ ግን 5.75 ነው።
ያ ማለት የአንዱ ሞጁል ማክሲመም የሚያመነጨው የሾርት ሰርኪዩት ከረንት መጠን 5.75 ነው ማለት ነው። ስለዚህ ይሄ ሲሪየስ በሚሆንበት ጊዜ ይሄ የሚያመነጨው ተመሳሳይ ነው 5.75 ይሆናል። እዚህም ጋር ተመሳሳይ ነገር ግን ከዚህ 5.75 ከዚህም 5.75 አንድ ላይ ሆነው በፓራላል በሚያያዙበት ጊዜ የከረንቱ መጠን 11.5 አምፔር ይሆናል። አሁን ቮልቴጁን ቅድም ነበር ያባዛ ነው በሲሪየስ በሚሆንበት ጊዜ የሶስቱን ቮልቴጅ ወይም ደግሞ ደመርናቸው 22.5 ሲደመር 22.5 ሲደመር 22.5 አድርገን 67.5 አመጣ። አሁን ከረንቱ ግን 5.75 ሲደመር 5.75 እነዚህ ሁለቱ ማለት ነው 11.5 አምፔር ማምጣት ቻሉ ማለት ነው። ይሄ ሁሉ በፓራላል ቢታሰር ምን ይሆናል የሚለውን ማየት እንችላለን። 5.75 ሲባዛ በ6 ብናረግ 34.5 አምፔር። ስለዚህ ስድስቱንም በፓራላል ብናስራቸው በጣም ትልቅ የሆነ ከረንት ትልቅ ዋየር ትልቅ ሰርኪት ብሬከር ወይም ስዊች ቦክስ ያስፈልገናል ማለት ነው። ኤክስፔንሲቭ ያደርግብናል። አሁንም እንደዚሁ ቮልቴጁን 22.5ን በ6 ብናባዛ 135 ቮልት ነው። በጣም ትልቅ ቮልቴጅ ነው። ስለዚህ ለሲስተሙ ሃንድል የማይደረግ ሲስተም ወይም ደግሞ ትልቅ ኤክስፔንሲቭ የሆነ ሲስተም ይፈጥርብናል ማለት ነው። ስለዚህ ይህን ከማድረግ በሲሪየስ ፓራላል ማያያዝ። ስለዚህ ሲሪየስ ፓራላል ስናደርግ ቮልቴጁን መካከለኛ ነው፣ ከረንቱም አነስ ያለ ነው የሚሆነው ማለት ነው። ሲስተሙ ጥሩ ሲስተም ይሆናል። ብዙ ጊዜ ግን ኮኔክት በምናደርግበት ጊዜ ፓራላል ዘን ሲሪየስ አናደርግም። ሲሪየስ ዘን ፓራላል ኢፌክቱ ተመሳሳይ ነው፣ ወይም ደግሞ ሲስተም ዋይዝ በምናይበት ጊዜ ግን ኮምፕሌክስ ይሆናል። ፓራላል ሰርተን ሲሪየስ ብናደርግ ይሄንና ይሄን ፓራላል አድርገን ሶስቱን ሲሪየስ ማድረግ እንችላለን። ኖርማሊ ግን በጣም ብዙ ዋየር ብዙ ኮኔክሽን ይፈጥርና ሲስተሙ በጣም ትሬስ የማይደረግና ኮምፕሌክስ ሲስተም ይሆናል። ስለዚህ የሚሻለው ሲሪየስ እናስርና ፓራላል ማሰር ነው ሲስተሙን ቀለል የሚያደርግልን ማለት ነው። ኮኔክሽን የተለመደው ፕራክቲስ ይሄ ነው የሚሆነው። እንግዲህ ሌላው በዚህ ቪዲዮ ላይ ልናይ የፈለግነው ሼዲንግ ወይም ጥላ ምንድነው የሚለው ነው። እንግዲህ ጥላ በሶላር ሲስተም ላይ በጣም ትልቅ ችግር የሚያመጣ ኢፌክት ይኖረዋል። ስለዚህ የፀሐይ ብርሃንን መጋረድ ማለት ነው። በአንድ በሌላ መንገድ ፀሐይ ብርሃን ሙሉ በሙሉ ሊጋርድ ይችላል። ሶላር አሬውን ደግሞ አንድ ሶላር ሞጁል ሊሆን ይችላል፣ ወይ ደግሞ የሶላር ሞጁሉ ትንሽ ፓርት ሴሏን ብቻ ሊሆን ይችላል ጥላ የሚያጠላበት። ስለዚህ ሶላር አሬው እንደዚህ አይነት ሶላር አሬ ቢሆን ጥላ የሚያጠላው ለምሳሌ እዚህ ጋርችንም ኮምፖነንት ሊሆን ይችላል። ለምሳሌ የወፍ ጽዳጅ ሊሆን ይችላል፣ ወይ ደግሞ ትንሽ ቅጠል ወይም አቧራ ሊሆን ይችላል። አቧራ በሚሆን ጊዜ በአብዛኛው ሙሉ በሙሉ ነው የሚሆነው፣ ወይም ደግሞ አንዳንዴ ደግሞ ከታች በኩል ያለው በተለይ ዝናብ ወሽ አውት ሲያደርገው ከዚህ ሳይድ የአቧራውን ሴት ላርጎ እናገኝ እንችላለን። ጥላ ይሄንን ሊሆን ይችላል፣ ወይ ደግሞ ህንፃ ከዚህ በኩል መጥቶ ይሄንን ሳይድ በሙሉ ጥላ ሊያጠላብን ይችላል ማለት ነው። ወይም ደግሞ አንድ የዛፍ ቅጠል ወድቆ ሰፋ ያለ ፓርቱን ጥላ ሊያጠላ ይችላል። ስለዚህ በጣም ብዙ አይነት ጥላ ሊገኝ ይችላል አንድ ሶላር ፒቪ ሲስተም ላይ ማለት ነው። እንግዲህ የተለያዩ ሶርሶች ሊኖሩ ይችላሉ። የመጀመሪያው ሶርስ በተለይ በጋ ወቅት ላይ ደስት ነው ወይም ደግሞ አቧራ። ስለዚህ አቧራ አየር ላይ የነበረ አቧራ እንደዚህ አድርጎ ሶላር ሞጁሉ ሙሉ በሙሉ ጥላ ሊያጠላበት ይችላል። ባይዘወይ እንደዚህ በሚሆንበት ጊዜ ሶላር ሞጁሉ ምናልባት የሚያመነጨው 300 ዋት ከሆነ 50 ዋት ብቻ ሊያመነጭ ይችላል። በጣም ከቨር ስላደረገውና የፀሐይ ብርሃን መግባት ስለማይችል እንግዲህ የፀሐይ ብርሃን ካላገኘ ሶላር ሞጁሉ ምንም አይነት ፓወር ማመንጨት አይችልም እናውቃለን። ስለዚህ የፀሐይ ብርሃኑ በቀነሰ ቁጥር ወይም ደግሞ ጥላ ባጠላበት ቁጥር ሶላር ሞጁሉ ላይ ማመንጨት አይችልም ማለት ነው። ሉክ እንግዲህ እዚህ ጋር ያለው ልዩነት ማየት እንችላለን። እንደዚህ አይነት የሆነ ሶላር ሞጁል እንደዚህ በሚሆንበት ጊዜ በተለይ እነዚህ ሞኖክሪስታላይን የሚባሉ ሶላር ሞጁሎች ጥላ መቋቋም አይችሉም። ትንሽዬ ጥላ ካጠላባቸው ወይም ደግሞ የተወሰነ ጥላ ካለው ሶላር ሞጁሉ ኃይል የሚያመነጨውን በትልቁ ነው የሚቀንሰው ማለት ነው። ስለዚህ መታጠብ አለበት። እንደዚህ ጥላ በሚያጠላበት ጊዜ በተለይ ጣራ ላይ የሚቀመጡ ሲስተሞች ናቸው ይሄ ችግር የሚደርስባቸው። ምክንያቱም ጣራ ላይ ብዙ ጊዜ ፍሪኩዌንትሊ መውጣት የተለመደ ስለማይሆን በተለይ በእኛ ሀገር ሁኔታ ላይ አቧራ ወሮት ሊቆይ ይችላል። አቧራ ሆኖ ሶላር ሞጁሉ ለብዙ ጊዜ
ሊቆይ ይችላልና የምናገኘው ኃይል በዛ መልኩ ተበላሽቷል ልንለውላ እንችላለን ምክንያቱም ብዙ ኃይል እያመነጨልን ስለማይሆን ማለት ነው አንደኛው የጥላ ምንጭ ደስት ነው ወይም ደግሞ አቧራ ነው ማለት ነው ሌላኛው ትሪ ብራንች እና ወይም ደግሞ ቅጠል ሊሆን ይችላል ወይም ደግሞ የወደቀ ቅጠል ሊሆን ይችላል ያለበዛም ደግሞ ቆሞ ያለ ቅጠል ሊሆን ይችላል ጥላ የሚያጠላው ሶላር ሞጁል ላይ ፓርትሊ ሶላር ሞጁሉ ጥላ ሊያጠላበት ይችላል እዚህም ጋር ፓርትሊ ሶላር ሞጁሉ ላይ ጥላ ሊያጠላ ይችላል ማለት ነው ሌላኛው እንግዲህ አንዳንዴ ቀድመው የተሰሩ ኢንፍራስትራክቸሮች እና ምናልባት የጥላን ኢፌክት የማይረዱ ሰዎች ኢንስቶል ያደረጉት ሲስተሙ እንደዚህ አይነት ጥላ ሊያጠላ ይችላል ይሄ ሲስተም ሪል ሲስተም ነው እዚህ ጋር የምታዩት የሆነ ፖል አለ ምናልባት ኃይል ወደ ሆነ ቦታ የሚሄድበት ወደ ቤት የሚሄድበት ሊሆን ይችላል ወይም ወደ ድርጅቱ የሚገባበት ሊሆን ይችላል እዚህ ጋር ሶላር ሞጁል ነው በተለይ ጧት ላይ ወይ ደግሞ በምስራቅ በኩል ስለሆነ ያለው ፖሉ የፖሉ ፕሮጀክሽን ዳይሬክትሊ ሶላር ሞጁሉ ወይ ደግሞ እነዚህ ሶላር ሞጁሎች ፓርትሊ ጥላ እንደሚያጠላባቸው ማየት እንችላለን ስለዚህ ኒርባይ የሆኑ ኢንፍራስትራክቸሮች ሲስተሞቹ ላይ ወይ ደግሞ ሶላር ፒቪ ሲስተም ላይ ጥላ ሊያመጡ ይችላሉ አንዳንዴ ደግሞ በኢንስታሌሽን ስህተት ምክንያት ጥላዎች እንደዚህ ሊኖሩ ይችላሉ ለግማሽ ቀን ሊሆን ይችላል ስለዚህ ይሄ ሲስተም ለምሳሌ ብታዩት ይሄኛው ሞጁል ወይ ደግሞ ካጠገቡ ያለው ሞጁል በቀን ውስጥ ለ4 ወይም ለ5 ሰዓት አካባቢ ጥላ ያጠላበታል ጧት ላይ በሚሆንበት ጊዜ ጥላው እዚህ ድረስ ይመጣል ፀሐይ ከታች በመጥወጣበት ከዚህ በኩል ስለሆነ የምትወጣ ነገር ግን ፀሐይ ከፍ እያለች በመትሄድበት ጊዜ ጥላው እየወረደ የሆነ ጊዜ ላይ ጥላው ባዶ እንዲሆን ይደረጋል ስለዚህ ይሄ ሞጁል ምን ሆኖ ነው መሰራት ያለበት በዋናነት ወይም ደግሞ አቀማመጡ ይሄ ፓርት እንደዚህ ተጎትቶ እዚህ ጋር ነው መጀመሪያ ያለበት ወይም ደግሞ ጥላው ማይደርስበት ላይ በምንም አይነት የቀን ሁኔታ በምንም አይነት ጊዜ ላይ ጥላው ይሄንን ሞጁል ወይም ደግሞ የዚህ ሞጁል ጥላ ይሄንን ሞጁል ሊያገኝ አይገባም ስለዚህ ኢንስታሌሽኑ መጀመሪያ ያለበት ከዚህ ፖይንት ነው ከዚህ በኋላ ወደዚህ በኩል ኢንስቶል ቢደረግ ምንም አይነት ጥላ አይደርሰውም እዚህ ጋር ግን እንደምታዩት ከዚህ ጫፍ እስከዚህ ጫፍ ጥላ አጥልቶበት እናያለን ሶላር ሞጁሉ ማመንጨት ያለበትን ኃይል ሲግኒፊካንትሊ የሚቀንስ መሆኑን ማየት እንችላለን ማለት ነው ሌላኛው የአኒማል ወይም ደግሞ የበርድ ኤክስክሬታ ነው ወይም ደግሞ ጽዳታቸው ነው እዚህ ጋር እንደምታዩት ለምሳሌ በጣም ሲግኒፊካንት የሆነ እዚህ ጋር ወፏ እንደምታዩት ላይ መኖሪያዋ አርጋዋለች በየጊዜው ጽዳጇን እዚህ ነው የምትጸዳዳው ስለዚህ እንደዚህ አይነት ቆሻሻ እናያለን ማለት ነው ስለዚህ ጥላ ይሆናል እዚህ ጋር እንደምታዩት የአኒማል ኤክስክሬታ ትልቅ የሼዲንግ ሶርስ ነው እናገኘዋለን ማለት ነው ምንድነው ኢፌክቱ ጥላ በሚያጠላበት ጊዜ ቢያጠላስ ምን ችግር አለ ሚሊዮን በመናየበት ጊዜ በዋናነት ሼዲንግ በሲስተሙ ላይ ከፍተኛ የሆነ የፓወር የሚመነጭ ፓወር ቅናሽ ያሳያል ወይ ደግሞ በጣም እንዲቀንስ ያደርገዋል ከ50 እስከ 80% ኤክስፔክት ከምናደርገው ፓወር በታች ያመነጫል ማለት ስለዚህ 100 ዋት የሚያመነጭ ሲስተም 20 ዋት ብቻ እንዲያመነጭ ቱ ዘ ማክሲመም ልናደርገው እንችላለን በጥራ ምክንያት ሁለተኛውና በጣም ካታስትሮፊክ የሚባለው አደገኛ የሚባለው ግን በተለይ ፓርሻል ሼዲንግ ወይ ደግሞ በትንሹ ብቻ ሼዲንግ በሚመጣበት ጊዜ ፐርማነንት ዳሜጅ ሶላር ሞጁሉ ላይ ያመጣ ይችላል ምክንያቱም ሆት ስፖት ይፈጠራል ጥላ ያለበት አካባቢ እነዚህ ጥላዎች በጣም ዳርክ የሆኑ ጥላዎች ናቸው እንደ ሶላር ሞጁል ምንም አይነት ብርሃን እንዳያገኝ በሚደረግበት ጊዜ በተለይ ይሄ አይነት የአኒማል ኤክስክሬታ በመናይበት ጊዜ ዳርክ የሆነ ጥላ ነው የሚያጠላው ስለዚህ እዚህ አካባቢ ላይ ወይም ደግሞ ኤክስክሬታው በጣም ዴንስ በሆነበት ቦታ ላይ እንደዚህ አይነት ኢፌክት ሊፈጠር ይችላል እዚህ ጋር እንደምታዩ ሶላር ሞጁሉ ተቃጥሎ የሆነ ፓርት ኦፍ ዘ ሶላር ሴል ነዶ እናያለን ከጀርባውም ሳይድ እንደዚሁ ነዶ እናያለን እዚህም ጋር እንደዚሁ ተቃጥሎ እናያለን ማለት ነው ጀርባውም እንደዚሁ ተቃጥሎ እናያለን ማለት ነው ስለዚህ ፐርማነንት ዳሜጅ ያመጣል ሶላር ሞጁሉ ሙሉ በሙሉ እንዲቃጠል ሊያደርግ ይችላል እነዚህ ፒክቸሮች ላይ ማየት እንደምንችል ጥላ በሚኖርበት ጊዜ ይሄ የሚያደርገው ምንድነው እንግዲህ አንድ ሶላር ሞጁል ፀሐይ ካላገኘ እንደ ሬዚስተር ነው የሚሆነው ወይም ደግሞ
ፀሐይ በሚያንስበት ጊዜ ሬዚስተር ነው የሚሆነው ሬዚስተር ደግሞ ከረንት በውስጡ በሚያልፍበት ጊዜ ሙቀት ይፈጥራል ሙቀት ፈጠረ ማለት ያቃጥላል ማለት ነው ወይም ደግሞ ሚነድ ነገር ይፈጠራል ማለት ነው ተቀጣጣይ ነገር ካገኘ ስለዚህ ሶላር ሞጁሉ ፓርትሊ የተወሰነች ፓርት ብቻ ጥላ በምትሆንበት ጊዜ በሚፈጠረው ምክንያት በእንደዚህ አይነት መልኩ ፐርማነንትሊ ዳሜጅ ይሆናል እንደምናውቀው ሶላር ሞጁል ሪፔር ማድረግ አንችልም ዋንስ አንድ ሴል ተቃጠለ ያን ሶላር ሞጁል ሙሉ በሙሉ መቀየር ይጠበቅብናል ማለት ስለዚህ ብዙ ኪሳራ ያመጣል ስለዚህ ይሄ እንዳይመጣ ምንድነው ማድረግ ያለብን ጥላውን መከላከል ጥላ መከላከያ መንገዶች በጣም ቀላል ነገሮች ናቸው የመጀመሪያው ነገር ኢንስፔክሽን ነው ቢያንስ በ15 ቀን ብንችል በሳምንት ኢንስፔክት ብናደርገው ያለዛ በ15 ቀን ካልቻለና ሪሞት ቦታ ከሆነ ያለው ደግሞ ፒቪ ሲስተም ወይ ጣራ ላይ በሚሆንበት ጊዜ በወር ኢንስፔክት ብናደርገው ሶላር ሞጁሉን ለብዙ አመታት ሶላር ሞጁል እንግዲህ ኤክስፔክትድ የሆነው ላይፍ ዱሬሽኑ 25 አመት 30 አመት ድረስ ነው ለዚህ ለ25 አመት ፓወር ወይም ደግሞ ኤነርጂ በነፃ መጠቀም እንችላለን ስለዚህ ኢንስፔክት ማድረግ ዘን ክሊን ማድረግ እንግዲህ በቀላሉ በጨርቅ ከማጽዳት ጀምሮ እስከ ማጠብ ልንደርስ እንችላለን በንጹህ በኖርማል ውሃ በማጠብ ሊሆን ይችላል ማለት ነው ስለዚህ ስናጥብ ሁሌም በምናጥብበት ጊዜ ሶላር ሞጁሉ በሳሙና ማጠቡ ብዙም አስፈላጊ አይደለም ባናጥብም ጥሩ ነው ምክንያቱም አንዳንድ ሳሙናዎች የሶላር ሞጁሉን የመጉዳት ባህሪ ያላቸው ሳሙናዎች ስላሉ ማለት ነው ስለዚህ በሳሙና ማናጥብ በጣም ጥሩ ነው በተለይ አቧራ በሚበዛበት ወቅት ላይ ወይም ደግሞ በረሃማ የሆነ አካባቢ ላይ ከሆነ አቧራ ስለሚበዛ ከመሬት አፈሩ ስለሚነሳ በንፋስም በሌላም ምክንያት አቧራ ይበዛል ስለዚህ ኢንስፔክት አድርገን አቧራውን አይተን አቧራውን ክሊን እናድርገው ጥሩ ነው የሚሆነው ማለት ነው ከዛ ማሻገር ኒርባይ የሆኑ ዛፎችን ወይ መጀመሪያ ሶላሩን በመንተክልበት ጊዜ ኒርባይ ዛፎች ካሉ ዛካይ ባንተክል የማይቆረጡና ክሊር ማይደረግ ሆነ አካባቢው ሶላር ኢንስቶል ባናደርግ የግድ ከሆነብን ግን አካባቢው ያሉ ዛፎችን ማጽዳት ወይ ደግሞ መቁረጥ ይኖርብናል በተለይ በዌስት እና በኢስት ሳይድ ያሉ ዛፎችን መቁረጥ ይኖርብናል ሳውዝ ኢስትም ያለ እንደዚሁ በተመሳሳይ መቁረጥ ወይ ደግሞ ማጽዳት ያስፈልገናል ማለት ነው ከዛ ባሻገር እንግዲህ አንአቮይደብል የሆነ ኦብጀክት ጥላ ሊያመጣ የሚችል ለምሳሌ ህንጻ ከሆነ ወይ ትልቅ ኢንፍራስትራክቸሮች ከሆኑ ያሉት ሶላር ሞጁሉን እዛ አካባቢ ሶላር ፓናሎችን ኢንስቶል ማድረግ በጣም ይመከራል ማለት ነው እንግዲህ ቢልዲንግ ላይ ምናምን በተመለከተ የተሰራው ህንጻ ሶላር ሞጁሎችን ሃንድል ማድረግ የሚችል ከሆነ ከህንጻው ከላይ ኢንስቶል ብናደርግ የተሻለ ነው የሚሆነው ቦታ ካጣን ማለት ነው ወይ ደግሞ አካባቢው ለምሳሌ ቤት የበዛበት ሆኖ ያ ግን የሶላር ፓወር መንፈልግ ከሆነ ከጣራችን ላይ ሶላሩን ኢንስቶል ማድረግ እንችላለን ሆማኒ ስለዚህ በዛ መልኩ ኢንስታሌሽኑን በመስራት ጥላና አቮይድ ማድረግ እንችላለን በምንም አይነት መልኩ የሶላር ሞጁል ላይ የሚመጣን ጥላ አቮይድ ብናደርግ በጣም ይመከራል ማለት ነው ለምሳሌ ለዚህ ቤት የሚሆነው ፓወር ከቻለን ከቤቱ ላይ እናረግ እንችላለን ያለበዛ ግን በመናስቀምጥበት ጊዜ እዚህ ጋር የምታዩት አሁን ሲስተም ጥሩ ሲስተም ነች አንደኛ በሆነ አንግል ሶላር ሞጁሉን ሰፖርት ታደርጋለች ሁለተኛ ደግሞ ተንቀሳቃሽ ነች ስለዚህ ጥላ በመጣ ቁጥር ወደ ሌላ ቦታ ሙቭ እየተደረገ ኢንስቶል ልትደረግ ትችላለች ማለት ነው ተመልካቾቼ ዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል ጥያቄዎችና ኮሜንቶች ካሏችሁ ኮሜንት ታረጉልኝ የሚሄድባችሁ ይሆናል አመሰግናለሁ ቻው